በሐዲስ ኪዳን እስኪ የሰገዳለ ወይ? አዎ የሰገዳለ። ለሐዋርያት የሰገደ ሰው እንዳለ ላሳያችሁ። ለቅዱስ ጳውሎስና ለሲላስ የሐዋርያት ሥራ ምዕራፍ 16 ቁጥር 16 ጀምራችሁ እስከ ፍጻሜ ስትመለከቱ ወረድ ብላችሁ 100 አለቃውን ታገኙታላችሁ። ለሲላስና ለቅዱስ ጳውሎስ ሰግዷል እና እያመለካቸው ነው አይደለም፣ እያከበራቸው ነው። የአክብሮት ስግደት ወይም የጸጋ ስግደት የምንለው ይህንን ነው፣ ለቅዱሳን የሚገባ ስለሆነ። ይህንን አላስተዋሉም። በሐሰት ግን ቤተክርስቲያኒቱን መክሰስ ስራቸው ነው። ስለዚህ ኑ እንወያይ፣ መጽሐፍ ቅዱስን ይዛችሁ እኛ ጋር ቀረቡና እንወያይ። የለም፣ ክስ ግን አለ ሁሌም ቢሆን። ስለዚህ መናፍቅ ከመክሰስ አያቆምም። ይህቺ ቤተክርስቲያን ደግሞ እውነት ናት። እስከ ሞት ድረስ፣ እስከ ዓለም ፍጻሜ፣ እስከ ክርስቶስ ምጽአት ድረስ እውነትን ይዛ ትቀጥላለች ነው። እኛ ምን መልሳለን? መናፍቅ ክሱን ይቀጥላል፣ የሐሰት ክሱን ማለት ነው። በማስረጃ ገብቶ ስለማይወያይ የለም። ስለዚህ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው። አዎ 100% መጽሐፍ ቅዱሳዊ ናቸው። ለምንድን ነው ቅዱሳት ምንላቸው? ስዕሎቹን ስዕል 3 ወገን ነው። ርኩስ ስዕል አለ፣ ቅዱስ ስዕል አለ፣ ምኑን ስዕል አለ። ምኑን ስዕል ዓለማዊ ነገር የሚታይበት የሚገለጥበት ምድራዊ ስጋዊ ነገር። ርኩስ ስዕል የአጋንንት ትምህርት የሚተላለፍበት መንፈሳዊን ቅዱስን ነገር የሚቃወም መልእክት የሚያስተላልፍ ስዕል አለ። ከሌሎቹ የሚለየው ደግሞ ቅዱሳት ስዕላት በምንድን ነው? ቅዱሳት የተሰኙ ቀለሙና ቡርሹ ወይም ደግሞ ሸራው የቅድስና ባህሪ ኖሮት አይደለም፣ ባለቤቱ ቅዱስ ስለሆነ ነው። ለምሳሌ መጽሐፍ ቅዱስ ለምንድነው መጽሐፍ ቅዱስ የተባለው? መጽሐፍ ቅዱስ የተጻፈው በቀለምና በወረቀት ነው ፕሪንት የተደረገው። ማሽኑ ቅድስና አለው የፕሪንት ማሽኑ፣ ወይስ ወረቀቱና ቀለሙ ቅዱስ ስለሆነ ነው መጽሐፍ ቅዱስን ቅዱስ ምንለው? ከሌሎቹ መጻሕፍት ለይተን ለምሳሌ የታሪክ መጻሕፍት አሉ፣ የድርሳን የልቦለድ መጻሕፍት አሉ፣ የታሪክ መጻሕፍት አሉ፣ ፊክሽን አለ። ከነዚያ ሁሉ ለይተን ለምንድን ነው መጽሐፍ ቅዱስን ቅዱስ ያልነው? እንዴ በወረቀት ነው የተጻፉ፣ እነዛም ሰው ነው የጻፋቸው። ይህንም ደግሞ ማሽን ነው የጻፈው፣ ሰው ነው የጻፈው። ቃሉ ግን ምን ስለሆነ ነው ቅዱስ የተባለ? በውስጡ ያለው መልእክት የቃሉ ባለቤት ቅዱስ ስለሆነ ነው። የቅዱሱ እግዚአብሔር እስትንፋስ ስለሆነ ነው መጽሐፍ ቅዱስ ቅዱስ የተባለው እንጂ ወረቀቱና ቀለሙ የባህሪ ቅድስና የለውም። ልክ እንደዚህ ሁሉ ቅዱሳት ስዕላትም ስንሰግድ መጽሐፍ ቅዱስን እንስመዋለን እና እያመለክነው ነው። መጽሐፍ ቅዱስን እንሳለመዋለን አይደል? ወረቀቱን እያመለክነው ነው አይደለም፣ እያከበርነው ነው። ፍቅራችንን እየገለጽን ነው። ለቅዱሳት ስዕላትም ስንሰግድ ለማን ነው? ለድንግል ማርያም ስዕል ከሆነ ምስለ ፍቁር ወልዳ ከሆነች ለድንግል ማርያም ነው የምንሰግደው። ለድንግል ማርያም ይቅርና ለቅዱሳን ነቢያት፣ ለቅዱሳን ሰማዕታት እንሰግዳለን። ምክንያቱም የሚያከብሩን አከብራለሁ፣ የሚባርኩን ባርካለሁ ብሎታል ዘፍጥረት 12 ላይ አብርሃምንስ እንኳ እና ለመላክ መስገድ፣ ለቅዱሳን መስገድ፣ ለሐዋርያት መስገድ የክብር ስግደት ነው፣ እያመለክናቸው አይደለም። ስግደት አምልኮ ነው ካሉና ደግሞ ይግቡና ያስረዱን። አንድ ፕሮቴስታንት ስግደት አምልኮ ነው ብሎ የሚወያይ ካለ አሁን 1 ሰዓት እንጨምራለን፣ አባታችን ስላሉ አስፈቅጄ። አንድ ፕሮቴስታንት ይግባና እኔ ጋር ዲቤት ያደርግ። ቅዱሳት ስዕላት መጽሐፍ ቅዱሳዊ አይደሉም ሚል ካለ ይግባና እኔ ጋር ዲቤት ያደርግ። አሁን የለም እና ክሳቸው አይቆምም ነው። ጴንቴም መክሰሱ፣ ታድሶ መክሰሱ፣ መናፍቅ መክሰሱ አይቀርም። የሐሰት ትርክቱ ድራማው አይቀርም። አጀንዳ መስጠታቸው አይቀርም። ነገር ግን አትደናገጡ፣ በሃይማኖት ጽኑ። እውነት ላይ ነው ያላችሁት። ይችን ለመግፋት ሁሉም ይነሳል። ስለዚህ ራሳችሁን ጠብቆ ለማለት ነው። እግዚአብሔር ያክብርልኝ አባቴ። አባታችን አንድ ነገር ልጨምርና ወንድሜ የሚመልስልኝ ከሆነ አንድ ጥያቄ ብትመልስልኝ ደስ ይለኛል። 2 ነገሮች ናቸው። አንዱ እምነት እና ሃይማኖት ምንድን ነው ልዩነታቸው? እምነት ሃይማኖት፣ እዚህ ጋር ብዙ ግራ የማይጋቡ ነገሮች ናቸው። አንዳንዱ በሌላ ነገር የሚያስቡ ሰዎች አሉ፣ ያልተማሩ መጽሐፍ ቅዱስ እውቀት የሌላቸው ሰዎች ስላሉ ከኔም ጨምሮ ማለት ነው። እምነትና ሃይማኖት ምንድን ነው ልዩነታቸው? ፎር ኤግዛምፕል የትኛው ይበልጣል ከእምነትና ከሃይማኖት? የትኛው ነው? ሃይማኖት በሐዲስ ኪዳን እስኪ የሰገዳለ ወይ? አዎ የሰገዳለ። ለሐዋርያት የሰገደ ሰው እንዳለ ላሳያችሁ። ለቅዱስ ጳውሎስና ለሲላስ
የሐዋርያት ሥራ ምዕራፍ 16 ቁጥር 16 ጀምራችሁ እስከ ፍጻሜ ስትመለከቱ ወረድ ብላችሁ 100 አለቃውን ታገኙታላችሁ። ለሲላስና ለቅዱስ ጳውሎስ ሰግዷል እና እያመለካቸው ነው አይደለም፣ እያከበራቸው ነው። የአክብሮት ስግደት ወይም የጸጋ ስግደት ምንለው ይህንን ነው፣ ለቅዱሳን የሚገባ ስለሆነ። ይህንን አላስተዋሉም። በሐሰት ግን ቤተክርስቲያኒቱን መክሰስ ስራቸው ነው። ስለዚህ ኑ እንወያይ፣ መጽሐፍ ቅዱስን ይዛችሁ እኛ ጋር ቀረቡና እንወያይ። የለም፣ ክስ ግን አለ ሁሌም ቢሆን። ስለዚህ መናፍቅ ከመክሰስ አያቆምም። ይህቺ ቤተክርስቲያን ደግሞ እውነት ናት። እስከ ሞት ድረስ፣ እስከ ዓለም ፍጻሜ፣ እስከ ክርስቶስ ምጽአት ድረስ እውነትን ይዛ ትቀጥላለች ነው። እኛ ምን መልሳለን? መናፍቅ ክሱን ይቀጥላል። የሐሰት ክሱን ማለት ነው። በማስረጃ ገብቶ ስለማይወያይ የለም። ስለዚህ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው። አዎ 100% መጽሐፍ ቅዱሳዊ ናቸው። ለምንድን ነው ቅዱሳት ምንላቸው? ስዕሎቹን ስዕል 3 ወገን ነው። ርኩስ ስዕል አለ፣ ቅዱስ ስዕል አለ፣ ምኑን ስዕል አለ። ምኑን ስዕል ዓለማዊ ነገር የሚታይበት የሚገለጥበት ምድራዊ ስጋዊ ነገር። ርኩስ ስዕል የአጋንንት ትምህርት የሚተላለፍበት መንፈሳዊን ቅዱስን ነገር የሚቃወም መልእክት የሚያስተላልፍ ስዕል አለ። ከሌሎቹ የሚለየው ደግሞ ቅዱሳት ስዕላት በምንድን ነው? ቅዱሳት የተሰኙ ቀለሙና ቡርሹ ወይም ደግሞ ሸራው የቅድስና ባህሪ ኖሮት አይደለም፣ ባለቤቱ ቅዱስ ስለሆነ ነው። ለምሳሌ መጽሐፍ ቅዱስ ለምንድነው መጽሐፍ ቅዱስ የተባለው? መጽሐፍ ቅዱስ የተጻፈው በቀለምና በወረቀት ነው ፕሪንት የተደረገው። ማሽኑ ቅድስና አለው የፕሪንት ማሽኑ፣ ወይስ ወረቀቱና ቀለሙ ቅዱስ ስለሆነ ነው መጽሐፍ ቅዱስን ቅዱስ ምንለው? ከሌሎቹ መጻሕፍት ለይተን ለምሳሌ የታሪክ መጻሕፍት አሉ፣ የድርሳን የልቦለድ መጻሕፍት አሉ፣ የታሪክ መጻሕፍት አሉ፣ ፊክሽን አለ። ከነዚያ ሁሉ ለይተን ለምንድን ነው መጽሐፍ ቅዱስን ቅዱስ ያልነው? እንዴ በወረቀት ነው የተጻፉ፣ እነዛም ሰው ነው የጻፋቸው። ይህንም ደግሞ ማሽን ነው የጻፈው፣ ሰው ነው የጻፈው። ቃሉ ግን ምን ስለሆነ ነው ቅዱስ የተባለ? በውስጡ ያለው መልእክት የቃሉ ባለቤት ቅዱስ ስለሆነ ነው። የቅዱሱ እግዚአብሔር እስትንፋስ ስለሆነ ነው መጽሐፍ ቅዱስ ቅዱስ የተባለው እንጂ ወረቀቱና ቀለሙ የባህሪ ቅድስና የለውም። ልክ እንደዚህ ሁሉ ቅዱሳት ስዕላትም ስንሰግድ መጽሐፍ ቅዱስን እንስመዋለን እና እያመለክነው ነው። መጽሐፍ ቅዱስን እንሳለመዋለን አይደል? ወረቀቱን እያመለክነው ነው አይደለም፣ እያከበርነው ነው። ፍቅራችንን እየገለጽን ነው። ለቅዱሳት ስዕላትም ስንሰግድ ለማን ነው? ለድንግል ማርያም ስዕል ከሆነ ምስለ ፍቁር ወልዳ ከሆነች ለድንግል ማርያም ነው የምንሰግደው። ለድንግል ማርያም ይቅርና ለቅዱሳን ነቢያት፣ ለቅዱሳን ሰማዕታት እንሰግዳለን። ምክንያቱም የሚያከብሩን አከብራለሁ፣ የሚባርኩን ባርካለሁ ብሎታል ዘፍጥረት 12 ላይ አብርሃምንስ እንኳ እና ለመላክ መስገድ፣ ለቅዱሳን መስገድ፣ ለሐዋርያት መስገድ የክብር ስግደት ነው፣ እያመለክናቸው አይደለም። ስግደት አምልኮ ነው ካሉና ደግሞ ይግቡና ያስረዱን። አንድ ፕሮቴስታንት ስግደት አምልኮ ነው ብሎ የሚወያይ ካለ አሁን 1 ሰዓት እንጨምራለን። አባታችን ስላሉ አስፈቅጄ አንድ ፕሮቴስታንት ይግባና እኔ ጋር ዲቤት ያደርግ። ቅዱሳት ስዕላት መጽሐፍ ቅዱሳዊ አይደሉ ሚል ካለ ይግባና እኔ ጋር ዲቤት ያደርግ። አሁን የለም እና ክሳቸው አይቆምም ነው። ጴንቴም መክሰሱ፣ ታድሶ መክሰሱ፣ መናፍቅ መክሰሱ አይቀርም። የሐሰት ትርክቱ ድራማው አይቀርም። አጀንዳ መስጠታቸው አይቀርም። ነገር ግን አትደናገጡ፣ በሃይማኖት ጽኑ። እውነት ላይ ነው ያላችሁት። ይችን ለመግፋት ሁሉም ይነሳል። ስለዚህ ራሳችሁን ጠብቆ ለማለት ነው። እግዚአብሔር ያክብርልኝ አባቴ። አባታችን አንድ ነገር ልጨምርና ወንድሜ የሚመልስልኝ ከሆነ አንድ ጥያቄ ብትመልስልኝ ደስ ይለኛል። 2 ነገሮች ናቸው። አንዱ እምነት እና ሃይማኖት ምንድን ነው ልዩነታቸው? እምነት ሃይማኖት፣ እዚህ ጋር ብዙ ግራ የማይጋቡ ነገሮች ናቸው። አንዳንዱ በሌላ ነገር የሚያስቡ ሰዎች አሉ፣ ያልተማሩ መጽሐፍ ቅዱስ እውቀት የሌላቸው ሰዎች ስላሉ ከኔም ጨምሮ ማለት ነው። እምነትና ሃይማኖት ምንድን ነው ልዩነታቸው? ፎር ኤግዛምፕል የትኛው ይበልጣል ከእምነትና ከሃይማኖት? የትኛው ነው? ሃይማኖት እጥር አድርጌ ልናገር። ሃይማኖት ምንድን ነው የሚለው? ሃይማኖት በእግዚአብሔር የተሰጠ ጸጋ ነው። በእግዚአብሔር የተሰጠ ጸጋ ነው። እንግዲህ ሰው እግዚአብሔር ሲፈጥረው በአፍንጫው የሕይወት እስትንፋስ እፍ ብሎ ፈጥሮታል አይደለ? ዘፍጥረት ምዕራፍ 2 ላይ እንደምናየው። ስለዚህ
ሃይማኖት ሰው ፈጣሪውን የሚያውቅበት የሚያምንበትና የሚያመልክበት መንገድ ሃይማኖት ይባላል። ይህም መንገድ አንድ ነው። ቅዱስ ጳውሎስ ይህንን ምን ብሎ ተናግሯል? ኤፌሶን ምዕራፍ 4 ቁጥር 5 ላይ አሃዱ እግዚአብሔር ወአሐቲ ሃይማኖት ወአሐቲ ጥምቀት፣ እግዚአብሔር አንድ ነው፣ ሃይማኖትም አንዲት ናት፣ ጥምቀትም አንዲት ናት ብሎ ይናገራል ማለት ነው። ይሄ ቃል እውነት ነው። ዓለምን የፈጠረ አንድ እግዚአብሔር ነው ማለት ነው። ይህ እግዚአብሔር ተስፋ የሚደረግባት የሚታመንባት ሃይማኖት ይቺ ደግሞ አንዲት ናት። ሃይማኖት በልጅነት የምትሰጥ ጥምቀትም አንዲት ናት ማለት ነው። በዚህ መንገድ ነው የምትገኘው። በአጠቃላይ በቁም ትርጉሙ ግን ሃይማኖት ማለት ሃይመነ ሚል የግዕዝ መነሻ አለው ቃሉ ራሱ። አመነ ሃይመነ እምነት ማለት ነው። ሃይማኖት ማለት እምነት፣ ማመን፣ መታመንና ተስፋ ተብሎ ይተረጎማል። ሊቃውንት እንዲህ ብለው ተርጉመውታል። መዝገበ ቃላቱ እንዲህ ነው የሚለው ሃይማኖት ማለት እምነት፣ ማመን፣ መታመን እና ተስፋ ተብሎ ይተረጎማል ማለት ነው። እንግዲህ ለዚች ዓለም መጋቢ ሠራኢ አላት ብሎ ማመን ነው ማለት ነው። ሌላው ምንድን ነው የሚለው ቅዱስ ጳውሎስ ይሁዳ ማለት በመልእክቱ ምዕራፍ 1 ቁጥር 3 ላይ ይሁዳ በመልእክቱ ምዕራፍ 1 ቁጥር 3 ላይ ምን ብሎ ይናገራል? ዋስተበቋክሙ ከመ ትትቀነይዋ ለእንተ ተውህበት ለቅዱሳን ሃይማኖት ይላል። ምን ማለት ነው? ለቅዱሳን የተሰጣችውን ሃይማኖት እንድታገለግሏት ማልዳችኋለሁ ይልና ወረድ ብሎ ፈጽሞ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ ምን እላችኋለሁ? እየጻፍኩ እጽፍላችኋለሁ፣ መክራችኋለሁ ብሎ ይናገራል ማለት ነው። እንዲህ ብሎ ይናገራል ማለት ነው። ስለዚህ አሁንም ወረድ ብሎ ደግሞ የሚገርመው እዚህ ይሁዳ በመልእክቱ ምዕራፍ 1 ቁጥር 20 ጀምረን ስንመለከት እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ምን አለ? በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል። ከሁሉ ይልቅ በተቀደሰች ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ እያለ ይናገራል ማለት ነው። ስለዚህ ሃይማኖት አንድ ነው። ሃይማኖት እግዚአብሔርን ማመን፣ መታመን፣ እግዚአብሔርን ማመን፣ ለእግዚአብሔር መታመን፣ በእግዚአብሔር ተስፋ ማድረግ፣ ይህ ሃይማኖት ተብሎ ይነገራል ማለት ነው። ስለዚህ እምነትና ሃይማኖት ምንድን ነው ልዩነቱ ላልከን ጸጋዬ፣ ሃይማኖት እንዳልንህ ነው እንግዲህ የቁም ትርጉሙን ነግረህናል። ስለዚህ ሃይማኖት እምነት ደግሞ ምንድን ነው? ያመንውን አምላክ ምንታመንበት መንገድ እሱ እምነት ይባላል ማለት ነው። በእግዚአብሔር መታመን እሱ እምነት ይባላል። እምነታችን እግዚአብሔር ነው ማለት ነው። አየህ፣ ሃይማኖት እግዚአብሔርን አምላክ መሆኑን ማመን ነው፣ ወይም ደግሞ መለኮታዊ ማንነቱ የገለጠበትን መገለጥ ማመን ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ጀምረን ስንመለከት ሰዎች እኔን ማን ይሉኛል? አንዳንዶቹ ኤልያስ፣ አንዳንዶቹ ዮሐንስ መጥምቅ፣ አንዳንዶቹ ሙሴ፣ አንዳንዶቹ ደግሞ ኤርሚያስ ነው፣ አንዳንዶቹ ከቀደሙ ነቢያት ነው ይለዋል። እናንተ ማን ትሉኛላችሁ? አንተሰ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ። እግዚአብሔር ነው ብሎ ማመን ማለት ነው። ሁሉን የፈጠረ ሁሉ በሱ በእጁ የተያዘ መሆኑን ማመን፣ ይህ ሃይማኖት ይባላል። ይህን ሃይማኖት ምናምንበትና ጸንተን ምንኖርበት ደግሞ ምን ይባላል ማለት ነው? ይህ የምናምንበት ምን ይባላል? እምነት ወይም ደግሞ ሃይማኖታችን ምንገልጥበት በሃይማኖት ምንታመንበት እሱ ምን ይባላል? እምነት ይባላል። ከዛ ደግሞ ታምነን ምን እናደርጋለን? ተስፋ። በሃይማኖት ውስጥ እምነት አለ። በእምነት ውስጥ